የኢትዮጵያ ጠላቶች እድገቷን ለአፍታም እንደማያስቆሟት ወልዲያ ማሳያ ናት ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በወልዲያ ከተማ የተገነቡ የመሰረተ ልማት ስራዎች ከፍተኛ የክልልና የፌዴራል መሪዎች እንዲሁም የአካባቢው ነዋሪዎች በተገኙበት ተመርቀው ለአገልግሎት ክፍት ሆነዋል። አክሊሉ ምንተስኖት ተጨማሪ አለው። በፈተና ውስጥ ሆኖ መስራት እንደሚቻል ያሳየችው የወልዲያ ከተማ እንግዶቿን ጠርታ ልዩ ልዩ የልማት ስራዎችን አስጎብኝታለች። የኮሪደር ልማት፣ የመሶብ የአንድ ማዕከል አገልግሎት፣ ቤተ መጻሕፍትና የቴክኖሎጂ የስራ ፈጠራ ማዕከላት ከተጎበኙት መካከል ተጠቃሽ ናቸው። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ በከተማዋ ትውልድ ተሻጋሪ ስራ መሰራቱን ገልጸዋል። ባለፉት ወራት በአንድ እጃችን ልማት በሌላ እጃችን ደግሞ ሰላምን የማጽናት ተልዕኮን አንግበን በከፍተኛ ትጋትና የኃላፊነት ስሜት በጋራ ስንረባረብ ቆይተናል። ዛሬ ፍሬ አፍርተው ለምረቃ ያበቃናቸው የልማት ፕሮጀክቶች ለነዋሪዎቿ ሳቢ ማራኪና ለንግድ ስራ አመች በማድረግ ለቀጣይ ትውልድ ዕዳ ሳይሆን የሚተርፍ ምንዳ ትቶ ለማለፍ የሚያስችሉ ስትራቴጂክ ትልሞች ናቸው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በፈተና ውስጥ ውብ ከተማ ለገነቡ የወልዲያ ከተማ አስተዳደርና ሕዝብ ምስጋናቸውን ችረዋል። እኛ በምናስተዳድረው ክልል ውስጥ ካሉን 8 የሪጂኦፖሊታን ከተሞች ባህር ዳርን፣ ጎንደርን፣ ደሴን እንደተጠበቁ ሆኖ በተለይ ከአምስቱ በኋለኛው ዘመን ከተቀላቀሉ የሪጂኦፖሊታን ከተሞች ሁላችንም ክቡር ምክትል ጠቅላይ ሚኒስትሩን ጀምሮ እንዲህ አይነት የልማት ስራ የሰራ ሪጂኦፖሊታን ከተማ የለም። ክቡር ከንቲባ ከፍ ያለ ምስጋና ለማቅረብ እወዳለሁ። ወልዲያ ከተማ በርካታ ጸጋዎች ያሏት መሆኑን ያነሱት ርዕሰ መስተዳድሩ የተጀመረው ልማት ተጠናክሮ ሊቀጥል እንደሚገባ አሳስበዋል። እንጀራው ወልዲያ እየተጋገረ ወጡ ጉባ ላፍቶ ሲሸተኛ አደረ እንደተባለ ሁሉ ወልዲያ ዛሬም የልማት ተምሳሌት የሰላም እመቤት ሆና መቀጠል ይገባታል። ለዚህ ደግሞ የፖለቲካና የጸጥታ አመራሩ ህዝቡን በማስተባበር ጥልቀት ያለውና መጠነ ሰፊ የሆነ የተግባቦትና የልማትና የመልካም አስተዳደር ስራዎች መስራት ይገባናል። መንግስት እየተገበራቸው በሚገኙ ሪፎርሞች ከፍተኛ ውጤት እየተገኘ ስለመሆኑ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ኢትዮጵያ እኮ በሰራናቸው ሪፎርሞችና ኢኒሼቲቮች በእጅጉ ተቀይራለች። ወደ ኢትዮጵያ የመጡ ሁሉ ይሄን እየመሰከሩ ናቸው። በኩሬ ውስጥ ያለች እንቁራሪት ውሃው ሰማይ ይመስላታል እንደሚባለው በጫካና ጉድጓድ ውስጥ ያለ ሰው እነዚህን የኢትዮጵያ ለውጦች ለማየት አልታደለም። ወልዲያ እንኳን በስንቱ ተቀየረች፣ ስንት ታሪክ ሰራች። እዚህ ልማት ውስጥ እጃችሁን ያሳረፋችሁ ሁሉ ከክቡር ከንቲባው ጨምሮ ደግሜ ደጋግሜ እንኳን ደስ አላችሁ ማለት እፈልጋለሁ። የኢትዮጵያ ማደግ የማይፈልጉ ጠላቶች እድገታችንን ሊያቆሙት እንደማይችሉ ማሳያዋ ወልዲያ ከተማ መሆኗንም ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ኢትዮጵያ በለውጥ ጎዳና ላይ ናት። ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች በመጓዝ ላይ ትገኛለች። ሺህ የኢትዮጵያ ጠላቶች ቢሰበሰቡ የኢትዮጵያን ጉዞ ላፍታም አያስቆሙትም። በክንዳችን ማረሻ በትከሻችን ጠመንጃ ይዘን የኢትዮጵያን ብልጽግናውን እናደርገዋለን። ለዚህ ደግሞ ወልዲያ ትልቅ ምስክር ናት። በመርሃ ግብሩ ማጠናቀቂያ ለከተማዋ እድገት አሻራቸውን ያሳረፉ ተቋማትና ግለሰቦች የእውቅና መርሃ ግብር ተካሂዷል።